ምን እያደረግሽ ነው? ስተርፈሽ ተቀመጪ። ምን እያደረግኩ እንደሆነ አይገባህም እንዴ? ካንተ ጋር ጥሩ ጊዜ ለማሳለፍ እየሞከርኩ እኮ ነው። እኔ እያደረግሽ ያለሽው ነገር በጣም እየደበረኝ ነው። ይቅርታ። ለምን ይረብሻል? እንደውም ደስ ሊልህ ነው የሚገባው። እባክሽ እያስጨነቅሽ ነው። ተይኝ። አልተውህም። እንደውም የባስ ለሐሲዘኝ እንዳስጨንቅህ ልታደርገኝ። ያማታል ልጅቷ። ለመሆኑ ይሄን ሁሉ አመት ብቻህን ስትኖር አይሰለችም? ታባኩ ለአንተ በጣም ነው የምታስብልህ። እኔ ደግሞ አንተን ለማስደሰት ማንኛውንም ነገር አደርጋለሁ። እታባ ዝም ብላ ነው የምትጨነቀው። እኔ ብቻዬን መሆን ይበልጥ ይመቸኛል። ማለቴ ምንም የጎደለኝ ነገር የለም። የጎደለህንማ እኔ እሞላለሃለሁ። ለምን አትቀርበኝም? እኔን የመሰለች ቆንጆ ሴት ፊትህ ቀርባ እንዴት ወደ ኋላ ታፈገፍጋለህ? እባክሽን ትሁት፣ እኔ እንደዚህ ነገር አልወድም። ራቅ በይ። እታባ ሳታማክረኝ ነው የመጣችሽ። ምን? እታባ መጣችሽ ማለት ምን ማለት ነው? እኔ እኮ አንተን ወድጄ ነው የመጣሁት። ወንድ አይደለህ እንዴ? ለምንድን ነው ሴት ልጅ ስትቀርብህ የምትደነግጠው? ወንድ ነኝ፣ ግን ከአንቺ ጋር ማውራት አልፈልግም። ጨቅጫቃ ነገር ነሽ። እናቴን ብትሆን ደግሞ በግድ ልትድረኝ አልችልም። እባክሽ ከቤቴ ውጭልኝ። በቃ ይሄ ነው መልስህ? እኔማ ከአንተ ጋር ማጠፋው ጊዜ የለኝም። ልጅ እንዴት ሆነ ተሳካልሽ? አረ ምንም የሚሆን ነገር አይደለም። ልጁ በጣም ይቀረዋል። እንዴት? ክፉ ቃል ተናገረሽ? ክፉ ቃል ለመናገር እኮ መጀመሪያ ሲያወራ ነው። እታባ ልጅሽ እኮ ምንም የወንድነት ፍላጎት የለውም። እንደ ህፃን ልጅ ሲያይ ይደነግጣል፣ ይንቀጠቀጣል። እኔን የመሰለች ሴት እጁን ለመያዝ ስሞክር አትንኪኝ፣ ራቂኝ ይላል። በጣም አስቸጋሪና እንግዳ ሰው ነው። በቃ ገና ስጠጋው እንደ ፌንጣ ዘሎ ጥሎኝ ወደ ውስጥ ገባ። እውነትሽን ነው? አዎ ብዙ ልቀርበውና ላግባባው ሞከርኩኝ፣ ግን እሱ በቃ ምንም የሚገባው ሰው አይደለም። ቆይ አሁን ምን ሆኖ ነው የሚባለው? ምንድነው እንደዚህ አፍዝዞ ያስቀረው? እኔ አላውቅም። የሚሆን ግን አይመስለኝም። ታይ እንደዚህማ ባንዴ ተስፋ አትቁረጪ። ከዚህ በላይ ምን ላድርግ? ምችለውን ሁሉ ሞከርኩኝ እኮ። እሱ ግን በቃ ምንም ሊገባው አልቻለም። ምን ነው ፈጣሪ በልጅ እንደዚህ የምትፈትነኝ? ለማንኛውም እኔ ልሂድ። አዲስ ነገር ካለ በቃ ደውይልኝ። አይ ልጁ በቁሜ ሊገለኝ ነው። ምን አይነት መርገምት ነው ባካችሁ? የሰፈሩ ሰው ሁሉ የልጁን ወግ ማድረግ ያያል። እኔ ምን አይነት እድል ነው ያለኝ? አይ እማዬ። አቤት። ምን ነው እማ? ተቆጣሽ? ችግር አለ እንዴ? ብቆጣ እኮ ሲያንሳኝ ነው። ምን ነው? ምን ሆንሽ? እስከ መቼ ነው ቆይ ሳታገባ ዘርህን ሳተካ የምትቆየው? እማ ደግሞ ይሄን ነገር ስንቴ ነው የምናወራበት? አንተን ልጠይቅህ እንጂ ስንቴ ነው በዚህ ጉዳይ ተነጋገርነው? እኔ ለእንደዚህ ነገር ገና መሆኔና ሁሉም ነገር በጊዜው እንደሚሆን ተነጋግረናል። እኔ ስሞትልህ ነው ጊዜው? ስለሞት ነው የምታወሪው? በስመ አብ። አዎ እድሜ እንደሆነ እየሄደ ነው። አንድ ያለኝ አንተ ብቻ ነው ልጅ። አግብተህ የልጅ ልጅ አሳየኝ ብልህ እምቢ አልከኝ። እማ እኔ መች እምቢ አልኩኝ? ሁሉም በጊዜ ይሆናል ያልኩት። ኤዳ ሁለታችንም ያለን ተመሳሳይ ጊዜ ነው። ምንድነው ጊዜው ገና ነው ማለት? ቢሆንም ሁሉም በጊዜው ሲሆን ነው ደስ የሚለው። ልፊ ሲላይ ነው ካንተ ጋር ማውራት። አንተን ወልጄ ከምሰቃይ መሬት ብትውጠኝ ይሻላል። እማ እንዴ አንቺ አለሽ እንዴ? አዎ አለሁ። እንዴት ነህ? ደህና ነኝ። ምን ነው እንደዚህ ለብሰሽ አይበርድሽም ብዬ እኮ ነው። አንተ ትወደዋለህ ብዬ እኮ ነው እንደዚህ የለበስኩት። አያስጠላም፣ ግን እንዳይበርድሽ ብዬ ነው።
አመሰግናለሁ ናትዬ። ደግሞ አንተ ታሙቀኛለህ። ትሁት ያምሻል እንዴ? ምንም ማድረግ ይመስልሃል? እስቲ እባክሽ ልቀቂ። ምን ችግር አለ ናትዬ? እኔ እንደዚህ ነገር አልወድም። እባክሽ ከሌላ ዞር። አይዞህ እማዬ እታባ ምን እያደረክ ነው? እማዬን እየጠራሁት ነው። እና እታባ መታ እንድታስጥልህ ነው? ታዲያ ተይኝ ስልሽ አልሰማልሽ? አንተ ገና ብዙ ነገር ይቀርሃል። ምን አይነት ፍርሃት ነው ያለብህ? የወንድነት ወኔ የለህም እንዴ? ሴት ልጅ ስትቀርብህ ምንድነው እንደብድ የሚያስጮህ? እኔማ ካንተ ጋር አንድም ሰከንድ አልቆይም። በቃኝ። የኔ ልጅ አሁንስ እርግጠኛ ነኝ ተሻሽሏል አይደል? አረ ምን ይሻሻላል? አሁንማ ጭራሽ ብሶበታል። እንዴት? ይቅርታ ግን ልጅሽ የሆነ የወንድነት ችግርማ አለበት። ለምን እንደዛች? እንዴ ገና ሴት ሲያይ እኮ ነው የሚገባበት የሚጠፋው። አይ እና ምን ተሻለኝ የኔ ልጅ? እኔ አላውቅም። እኔ ግን ከዚህ በኋላ ከሱ ጋር አንድም ቀንም ቢሆን ማባክነው ጊዜ የለኝም። አረ ተይ ትንሽ ታገሹ፣ ይሻሻል ይሆናል። በፍጹም ናቲ ምንም ይሻሻል አይነሱ አይደለም። እና ጨክነሽ አሁን ልትተዩ ነው? ምንም ማድረግ አልችልም። ከዚህ በኋላ በናቲ ጉዳይ እንዳትደውይልኝ። አይ ይሄንን ልጅ አሁን ምን ባደርገው ነው የሚሻለኝ? ተነስ እንሂድ። ወዴት ነው የምንሄደው? ሐኪም ቤት ነው። ሐኪም ቤት ደግሞ ምን ልንሰራ ነው? አመመሽ እንዴ? ኧረ እኔስ ጤነኛ ነኝ። ያመመህስ አንተ ነህ። እኔ ደግሞ መቼ አመመኝ አልኩሽ? ምን ሆኜ ነው ሐኪም ቤት የምሄደው? የታመምኩት ነገር የለም። መናገር አይጠበቅብም፣ ስራ ይናገራል። ካልታመምክ ምን ሆነ ነው ሴት ስትቀርብ የምትደነግጠው? ያችን የመሰለች ልጅ አምልጣ ስትወጣ እታባ ድረሽልኝ ብሎ መጮህ ጤንነት ነው እንዴ? የሆነ ችግር አለብህ። የአእምሮ ይሁን የሆርሞን ሐኪሞች አይተው መፍትሄ መፈለግ አለባቸው። እማ ምንድነው ግራ የምታጋቢኝ? እኔንም እንደዚህ ነው ግራ ያጋባኝ። አሁን ተነስ። ምን እንደሆንኩኝ ሳላቅ ነው ዝም ብዬ ሐኪም ቤት የምሄደው? ከዚህ በላይ ምን ትሆን? ሴትን እንደ ጦር ነው የምትፈራው። ሰው መቅረብ አትወድ። ይሄ ጤና ነው እንዴ? ኧረ ታባ በፍጹም ተሳስተሻል። እኔ ጤነኛ ነኝ። ምንም አይነት ችግር የለብኝም። በቃ ሴት ልጅ ጋር መቅረብና ማውራት ስለማይመቼ ነው እንጂ የተመምኩ ሰውኛ አይደለም። ለምን በግድ በሽተኛ ታደርጊኛለሽ? አለመፈለግ ራሱ ትልቅ በሽታ ነው። ስለዚህ ችግርም ካለብህ ሄደህ ትታያለህ። አይሆንም። ሴት ይሸሻል ብለሽ ሐኪም ቤት ልትወስጂኝ? አራስ ቢልኝ። አንተ ለእኔ መች አሰብክልኝ? የልጅ ልጅ አሳየኝ ብዬ ስንቴ ነው የለመንኩ። አግባ፣ ውለድ፣ እድሜ ሄዷል፣ ሳልሞት አያት አድርገኝ ብልህም አሻፈረኝ አልክ። ታዲያ ሁሉም ነገር እኮ በጊዜ ሲሆን በችኮላ የሚሆን ነገር የለም። እኔማ የልጅሽን ወግ አትይ ተብዬ ተረግሜያለሁ። ሄሎ፣ እንዴት ነሽ? ደህና ነኝ ልበል እንጂ ምን ይባላል? ምን ነው አሞሻል እንዴ? አይ ጤናዬን እንኳን ደህና ነኝ። ይሄ ልጅ ነው በሽታ የሆነብኝ። ማናቲ? አዎ። ምን ነው ምን አደረገ? ይሄ አግብታ የልጅ ልጅ አሳየኝ ብሎ እሱ ምንም ሀሳብም የለውም። አይ ናቲ እኮ ከድሮም ፈዛዛ ነው። እኛው አምጥተን ካልዳር ነው እሱም ያገባም አይመስለኝም። እሱንማ ሳልሞክር የቀረው መሰለሽ? ሴቶቹን እያግባባው እመጣለሁ፣ እሱ ፊት እየነሳ ይሸኛቸዋል። እንግዲህ ፈጣሪ ፈቀደው ነው የሚሆነው። አንቺ ግን አትጨናነቂ። ተጨናንቄ በሆነልኝ ነበር፣ አልሳካለኝ። ግን በመጨነቅማ ራስሽን ነው የምትጎጁ። ለራስሽን ማስቢ እንጂ። እስቲ እንግዲህ መጨረሻውን ማየት ነው። አዎ ፈጣሪ ያውቃልታ። አይ ሰናይት፣ የኔስ ነገር አያልቅም። ይኸው ዛሬ እንኳን ሌላ ጉድ አየሁ። የምን ጉድ? ትላንትና ያቺ የነገርኩሽ ትሁትን እስኪ ድጋሚ ሞክሪው ብዬ ቤቱን ክፍት አድርጌ ወጣሁ። አለባበሷን አሳምራ ራሷን አዘጋጅታ ብትጠብቀው ምን ቢያደርግ ጥሩ ነው? ምን አደረገ ደግሞ? ተስማሙ? ምን ይስማማል? ልክ ሳሎን ውስጥ ሲያያት እታባ ድረሽልኝ ውጭልኝ እያለ እንደ እብድ ይጮሃል። ልጅቷም በንዴት ሰድባው ጥላው ወጣች። ሁለተኛ እንዳጠሪኝ ብላኛለች። እኔ እኮ አማረረኝ ሰናይት። ታዲያ አሁን ምን ልታደርጊ ነው? ሐኪም ቤት እንሂድም ብለው ጤነኛ ነኝ ብሎ ይከራከራል። አሁንማ መጨረሻዬን አሳምርልኝ ነው የምለው። ሌላ የምሞክረው ሴት ካለ እንግዲህ እሷንም ካልፈለገ ምን እንደማደርግ አላውቅም።
ፍቅርዬ ይኸውልሽ ናቲ ማለት ጨዋ ልጅ ነው። ስራ ወዳድ፣ በዛ ላይ ከአንድም ሴት ጋር ያልተነካካ ንጹህ ልጅ ነው። ለሚስቱ የሚሆን ምርጥ ወንድ ነው። ብቻ የሀፍረቱ ነገር ነው እንጂ ችግር የለውም አታስቢ። እኔ በደንብ እንድንግባባ አደርጋለሁ። ጎሽ የኔ ልጅ እሰይ። አንቺ ምንም አትጨነቂ፣ እኔ ሁሉንም ነገር አስተካክለዋለሁ። በጣም ጥሩ። አሁን መምጫው ስለደረሰ ተዘጋጅተሽ ጠብቂ። እሺ ችግር የለውም። ደናለሽ ናቲ የመጣ ታውቃት። ይቺ ልጅ ላስተዋውቅ፣ ፍቅር ትባላለች። ጨዋና ትዳር የምትፈልግ ቆንጆ ሴት ናት። ናቲ ፍቅር እንዴት ያለች ጥሩ ልጅ መሰለችን! ለትዳር የምትሆን ሴት ናት። አይ ጥሩ ነው። አንተም ጥሩ ባል እንደምትሆን እናት ትነግረኛለች። አይ እኔ እንኳን ለሱ ነገር ገና ነኝ ማለት አሁን ላይ ትዳር ምናምን አላስብም። ተው እንጂ ናቲ፣ ይሄን ነገር ተነጋገርንበት አይደል እንዴ? እማ ምን እያልሽ ነው? በቃሽ፣ ይሄን ነገር የምታደርጊው ነገር በጣም እያስጨነቀኝ ነው። እኔ እኮ ሕፃን ልጅ አይደለሁም። ምን አልክ? እንግዳ ፊት ምን አይነት ነገር ነው የምትናገረው? ፍቅር ላንተ የምትሆን ሴት ናት። ተጋብታችሁ ልጆች እንደሚኖራችሁ እርግጠኛ ነኝ። ምንድን ነው የምታወሪውማ? እኔ እንደዚህ አይነት ሀሳብ የለኝም። 10 ሴት እያመጣሽ አታስጨንቀኝ እንዴ! ምን አይነት ፋራ ነህ? ከዚህም ብሶ ደግሞ ሰው ትመርጣለህ? ይቅርታ አድርጊልኝ ፍቅር፣ አንቺ ላይ ምንም ችግር የለብኝም። ግን እባክሽ ከዚህ በኋላ እዚህ ቤት እንዳትመጪ። ይሄን የትዳር ጉዳይ ከዛሬ ጀምሮ ራሴን የሚጨርሰው። እባክሽ አሁን እንጂ ናቲ፣ ነገሩን ሁሉ እኮ ነው የጨርሰዋለሁ ብላ 1 ሳምንት አለፈው። እኔም ባልፈለግከው መንገድ ገብቼ ትዳርን እንዳለበላሽ ብዬ ነው ዝም ያልኩት። ለመሆኑ ምን አዲስ ነገር አለ? ያገኛት የምታወራ ሴት አለች ወይስ ዝም ብለህ ልታታለኝ ነው? ኧረ ተው፣ እኔ እኮ አልዋሸሁሽም። ነገሩን እያሰብኩበት ነው። ትዳር ዝም ተብሎ የሚገባበት ነገር አይደለም። ጊዜ ያስፈልጓል። ጊዜው እኮ እየሄደ ነው። እኔ የምፈልገው በተግባር እንድታሳየኝ ነው። ስልክ ስታወራም ሆነ ከሴት ጋር ቀጠሮ ይዘህ ስትወጣ አላየሁም። እኔ ግን ለአንተ ስል እስከ ወዲያኛው ዝም አልልም። ለጊዜው ግን አሁንም እድሉን እሰጥሃለሁ። ከእንግዲህ ግን ምንም አይነት ሰበብ አልቀበልም። እሺ ታባ፣ አመሰግናለሁ። እኔ ራሴ እፈታዋለሁ። አንቺ አትጨነቂ። በቃ አሁንስ ትዕግስቴን ጨርሻለሁ። ይሄው 1 ወር ሊሆንህ ነው። ምንም አዲስ ነገር የለም። እታብ ምን ሆንሽ ደግሞ? ምን ሆንሽ ትለኛለህ እንዴ? ራሴ ጨርሰ ያልከው ይሄን ነበር። አንድም ቀን ከሴት ጋር ስታወራ አንሰማውክም። ቤቱ ጭር እንዳለ ነው። አንተ ዝም ብለህ ነው እኔን ለማታለልና ጊዜን ለመግዛት የፈጠርከው ተንኮል ነው። እኮ አላልኩሽም፣ ግን በግዳውን አግባ ስትኝ ይጨንቃሉ። እኔ የምፈልጋትን ሴት እስካገኝ ድረስ ለምን አታግሽኝ? ባዶ ተስፋ። ካንተ የምጠብቀው ምንም ነገር የለም። በአንተ ላይ ተስፋ ማድረግ ድንጋይ ላይ ውሃ ማፍሰስ ነው። ከአሁን በኋላ ያንተን ሰበብ አልሰማም። የራሴን እርምጃ ወስዳለሁ። እታብ እማዬ፣ እታብ ወዴት ሄዳ? ሄሎ እታብ፣ ቤት ውስጥ እኮ የለሽም። የት ሄደሽ ነው? የትም ልሁን የትም ቤት ውስጥ እንደሌለው ካወቅ ይበቃል። ከእንግዲህ አንተም ባዶ ተስፋ እየሰማ በቁሜ አልቀጥልም። ቤቱን ለቅቄ ወጥቻለሁ። ምን ማለት ነው? ቤቱን ለቅቄ ወጣሁ ማለት? እታብ አታስደንግጭኝ። ወዴት ነው የሄድሽው? አሁኑ ተመልሽ። አልመለስም። መስፈርትህ አንድና አንድ ብቻ ነው። ሚስት አግብተህ ሚስቴ ብለህ ካላመጣ፣ ልጅ ወልደህ ካላሳየኸኝ ዳግመኛ ወደዛሽ ቤት ተመልሼ አልመጣም። እዛው ብቻ ኖርበት። ኧረ እታብ፣ እንዴት እንደዚህ የጨካኝ ውሳኔ ትወስኛለሽ? በትዳር ጉዳይ እኮ በግድ ሄሎ 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 እታብ ሄሎ። ያለ ሰው ምንድን ነው ማድረገው? እያወቀች እንዴት እንደዚህ ታደርጋለች?
ሄሎታ እባክሽ አንዴ አዳምጪኝ። ስልኩ እንዳዘግብኝ። አንቺ እኮ እንደዚህ ተለይተሽልኝ አታውቂም። ያለሽበት ቦታ ደግሞ እንደማይመችሽ አውቃለሁ። ለምን ራስሽን ታሰቃያለሽ? እባክሽ ወደ ቤት ተመለሽ። አይመቻትም ብላ ትጨነቅልኝ ናቲ። ካንተ ጭንቀት መሳቂያ ከመሆን የትም ተደብቄ ብኖር ይሻለኛል። እኔ እኮ ውሳኔን ነግሬያለሁ። እታባ አንቺ እንዳልሽው እኮ ዝም ብዬ አልተቀመጥኩም ነበር። ያው አንቺ ከወጣሽ ጀምሮ እየሞከርኩ ነው። መንገድ ላይ፣ ካፌ ውስጥ፣ በቃ ያገኘሁት ቦታ ሴቶችን ቀርቤ ለማውራት እየሞከርኩ ነው። ግን አልሳካም አለኝ። አልለመድኩትም። ፍርሃቱ ሊለቀኝ አልቻለም። እየሞከርክ መሆኑን መስማቱ ጥሩ ነው፣ ግን እኔ በተግባር ነው ማየት እንፈልገው። ሚስት የምትሆነውን ሴት ይዘህ ቤት ካላመጣ ድረስ እኔ እግሬን ወደዛ ቤት አላነሳም። ጠንከር በል፣ ወንድ ሁን። ግን እታባ ሄሎ 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 አቤት ትሁት፣ መጀመሪያ ስላስቀየምኩሽ በጣም ይቅርታ። አሁን ግን ከብዙ ሀሳብ በኋላ ነው ወደ አንቺ ጋር የመጡት። እታባ ቤቱን ጥላ ወጣለች። እኔና አንቺ አብረን እንድንሆንና እንድንጋባ እፈልጋለሁ። እባክሽ እሺ በይ። ናቲ፣ አንተ እየቀለድክ ነው ወይስ ከምር ነው? እኔ እኮ አሁን ለአንተ መሆን ሴት አይደለሁም። ትልቅ ችግር ውስጥ ነው ያለሁት። ምን አይነት ችግር? ምን ሆነሻል ትሁት? እኔ እርጉዝ ነኝ ናቲ። የልጅ አባት ደግሞ ልጁ የኔ አይደለም ብሎ ክዶኛል። ጥሎኝ ጠፍቷል። አሁን የት እንደምገባ ጨንቆኝ ነው ያለሁት እና እኔ በቃ ላንተ ትዳር አልሆንም። እግዚአብሔር ነው ያገናኝ። እኔ ካለሽበት ችግር አወጣሻለሁ። ከነ ልጅሽ ሙሉ በሙሉ እቀበልሻለሁ። ምን አልክ ናቲ? የሌላ ወንድ ልጅ እያሳደግኩኝ ትዳር መሰርታለሁ ነው የምትለኝ? አዎ፣ ግን አንድ ቅድመ ሁኔታ አለ። ለታባ ስንነግራት ልጁ የኔ እንደሆነና ከዚህ በፊት በድብቅ እንደምንገኝ እነግራታለሁ። እሷ ልጅ ስለምፈልግ አንቺና እናቴን ማዳን ፈልጋለሁ። በዚህ ከተስማመሽ አሁን እንገባ። እስማማለሁ ናቲ፣ በጣም ነው የማመሰግነው። ህይወቴን፣ ክብሬን ነው ያዳንከው። ከዚህ በኋላ እታብን እናስደስታታለን። በቃ ተስማማን። እታባ የምንጠራበት ጊዜ ደረሰ ማለት ነው። ለእታብ ደውልለት። ሄሎ እታብ፣ እንኳን ደስ አለሽ። የፈለግሽውን ይኸው ቃሌን ጠብቄ ሚስቴን ወደ ቤት አስገብቻለሁ። አሁንም ማምጣት ትችያለሽ። እባክህ ናቲ አትቀልድብኝ። አሁንም ልታታለለኝና ጊዜ ልትገዛ ነው አይደል? ትላንትና ሴት ማውራት አልቻልኩም ስትል ከርመህ ዛሬ በድንገት ሚስት አገባው ስትል ማምን ይመስልሃል? ካላመንሽኝ ራሷን አውረት። ሄሎ እታብ፣ እኔ ነኝ፣ ትሁት ነኝ። ምን? ትሁትዬ፣ የኔ ቆንጆ አንቺ ነሽ እንዴ? ድምፅሽን እኮ አውቀዋለሁ። ለመሆኑ እዛ ምን ታደርጊያለሽ? እታብ፣ እኔና ናቲ እኮ ከዚህ በፊት በድብቅ እንገናኝ ነበር። ከብዙ መገናኘትና ማውራት በኋላ አሁን ግን ይሄው በይፋ ተጋብተን ቤት መኖር ጀምሬያለሁ። ደግሞ የልጅ ልታይ ነው። እርጉዝ ነኝ። እውነትሽን ነው ትሁትዬ? እሰይ! አሁኑኑ መጣው። ቀይን ይዤ ነው የምመጣው። ናቲ፣ ምን ሆነ ነው እዚህ የቀረው? መሽቷል እኮ ነው እንጂ ግባ። አይ ትሁት፣ አንቺ ግቢ እና ተኝ። እኔ እዚሁ ሶፋ ላይ ልማለሁ። ምን ማለት ነው ሶፋ ላይ አድራለሁ ማለት? እኔ እኮ ለአንተ ብዬ ከአንተ ጋር ለመኖር ነው እዚህ ያለሁት። እታባ ነገ ስትመጣ እኮ አንድ ክፍል ውስጥ ነው ልታየን የምትፈልገው። ታዲያ እንዴት ልንሆን ነው? ነገሩን ሁሉ አታበላሸው እንጂ። አይዞሽ፣ ለእሱ መፍትሄ እንፈልጋለን። እታባ ስንመጣ ምናደርገው አውቃለሁ። አሁን ግን እሷ እስክመጣ ድረስ እዚሁ ሶፋ ላይ ማደሩ ይሻለኛል። አንቺ ነፍሰ ጡር ነሽ፣ ስለዚህ ረፍት ያስፈልግሻል። ግቢና አልጋው ላይ ተኝ። አንተ ካልክ እሺ፣ ግን አሁንም ያ የድሮ ፍርሃትህ እንዳለቀቀ ያስታውቅብሃል። ለማንኛውም መልካም አዳር። መልካም አዳር ትሁት።
ናቲ እታብከውን በፈለገችው ሰዓት ልትመጣ ትችላለች። ትላንት በስልክ እርጉዝ ነኝ ስላት በደስታ ነው ያበደችው። ግን ስትመጣ ስለ እርግዝና ሁኔታ እንዴት አድርገን ነው የምናስረዳት? መቼ እንደተፈጠረ ብትጠይቀን ምን እንላታለን? አዎ ትክክል ነሽ። እታባ ዝም ብላ የምታልስ አይደለችም። በተለይ እኔ ሴት ልጅ ስለምፈራ ነገሮቹን በጥንቃቄ መያዝ አለብን። እሺ ከዛስ? ከዛ በኋላ እኔና አንቺ በድብቅ መገናኘት እንደቀጠልና ፍቅራችን ደግሞ እንደጠነከረ እነግራታለን። እርግዝናም የተፈጠረው ወንዱን ብላ ጥላኝ ከሄደሽ በኋላ እንደተፈጠረ እነግራታለን። የአንቺ ምክር ነው ወንድ ያደረገኝ ብዬ ስነግራት በደስታ ስለምጠብቅ ብዙ አትመራመርም። አንተ ለካ እንደዚህ አይነት ተንኮልም ታውቃለህ። እሺ ይሄ ጥሩ ሀሳብ ነው። ሆዴ ገና ስላልገፋ 1 ወር ሊሆነው ነው እንላታለን። ዋናው ነገር እንዳንዘናጋና ንግግራችን እንዳይበላሽ መጠንቀቅ ነው። አዎ በፍጹም መደናገጥ የለብንም። እኔም እንዳፍቃሪ ባል አጠገብሽ ሆኖ ነው። ብቻ እሷ በሰላም ትምጣ እንጂ ነገሩን እናስተካክላለን። ቁጭ በይ የኔ ልጅ። ነፍሰ ጡር እኮ አይቆምም። ቁጭ በይ። ናቲ ምን ያፈዛል? ትራሱን አስተካክልላት እንጂ። አይዞሽ የኔ ቆንጆ። ለመሆኑ የሚያምርሽ ነገር አለ? ቆይ እኔ አሁን ቆንጆ መረቅ ሰራልሻለሁ። ከእንግዲህ እዚህ ቤት ውስጥ ምንም አይነት ስራ አትነኪም። መጥረጉንም ማብሰሉንም ይሄ ፈሪ ልጅ ይሰራዋል። አረ ምንም አያስፈልግም እታብ። አንቺ በመምጣትሽ እኛ በጣም ደስተኛ ነን። ደግሞ እኮ ናቲ በጣም ነው የሚንከባከበኝ። አንተ ጉደኛ በውስጥ ለካ ሰዓት ናት። ያን ሁሉ ጊዜ ስታለቃቅስ ከርመ ይሄን የመሰለ ስራ ሰርተ ጠበከኝ አይደል? ያው እታብ ያንቺ ምክር እኮ ስላልተለየኝ ነው። ቱቲ ከመጣ በኋላ መዛሙኝ ልቤ ምን ማድረግ አብሎኛል። ያን ፈሪ ልጅ እኮ በደንብ ነው የማውቀው። ሴት ሳይ የሚንቀጠቀጥ ልጅ በድንገት እንደዚህ ሆነ ስትይ አልቧጣልኝ። ለመሆኑ መቼና የት ነው ይሄ ነገር የተፈጠረው? እውነቱን ንገሪኝ። አንቺን ላለመዋሸት ነው እንጂ ያኔ ከዚህ ቤት ለመጨረሻ ጊዜ ሄድኩኝ ቀን አስታውሽ? እንደውም እኮ እንደዋወል ብለሽኝ ስለነበር ማታ ላይ ራሱ ናቲ ነው ደውሎ ይቅርታ ይጠይቀኝ። ከዛ ካፌ ውስጥ ተቀጣጥረን ብዙ አወራን። እሺ ከዛስ? ከዛማ አንቺም ጥለሽ ስትወጪ በጣም አዝኖና ተከፍቶ ነበር። እታባን የምመልስበት ብቸኛው መንገድ አንቺን ማግባትና ልጅ መውለድ ነው አለኝ። እኔም በጣም ስለምወደው እምቢ አላልኩት። ይሄው እርግዝናውም 1 ወር ሊሞላው ጥቂት ቀናት ነው የቀሩት። ያንቺ ምክርና መውጣት ነው ወንድ ያደረገው ታባ። አይ ለካ እንደዛ ነው እንዴ? እኔማ ነገሩ ሁሉ ድንገት ሲሆን እኮ ገርሞኝ ነው። እሺ እኔ ቆንጆ አሁን ልብ ያረረ ናቲ ቅድም እኮ ከቱት ጋር ስናወራ ነበር። የኔ መውጣትና መቆጣት ለካ ለበጎ ነበር። ከዚህ ቤት ተጣልታችሁ ከወጣችሁ በኋላ ለካ ደውለ ካፌ ቀጥረሃት ነበር። ምን ማታው ነው? ኧረ እኔ መንገድ ላይ ነው ያገኘኋት። ማታማ ደወልኩላት። ያን ቀን ማታ ካፌ ውስጥ የተገናኘነውን ረስተኸው ነው? አይ ካፌውማ ከ2 ሳምንት በኋላ እኔ መንገድ ላይ አግኝቼሽ አይደል እንዴ? እታባ ጠፍታብኛለች አግቢኝ ብዬ ጠየኩሽ። ቆይ ምን አልከኝ? እሷ 1 ወር ገደማ ሆኖኛል ብላለች። አንተ ደግሞ ከ2 ሳምንት በፊት መንገድ ላይ ለምኛት ነው ትላለህ። እርግዝና 1 ወር ከሆነ እንዴት ከ2 ሳምንት በፊት መንገድ ላይ ታገኛታለህ? እታባ እሱ እኮ መደናገጥ ስላለበት ነው። ዝም በይ ትሁት። ናቲ እውነቱን ተናገር። ምንድነው የምትቀባጥረው ነገር? እዚህ ቤት ውስጥ እየተሰራ ያለው ድራማ ምንድነው?